ጤንነት ሲወገድ በዙሪያችሁ ያሉ ጸጋዎች ሁሉ ትርጉም ያጡባችኋል። አላህ ጤንነታችን ይጠብቅልን። ታዲያ በሰሞኑ በጎበኘኝ ቀለል ባለ በሽታ ላሰባችሁ፣ ለተጨነቃችሁ፣ ለጻፋችሁ፣ ለከተባችሁ፣ ለደወላችሁ፣ መልእክት ለላካችሁ፣ ለተጨነቃችሁ ሁሉ አላሁ አክበር። በመካ መስጂደል ሐራም የተፈጠረ ተአምር ነው። ሙስሊሞች ይህን ቪዲዮ በደንብ ማዳረስ አለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በሳውዲ አረቢያ መካ ላይ እጅግ በጣም አስገራሚ ነገር ተከስቷል። ምንድነው የምትሉ ከሆነ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እንዲሁም ሁላችንም የምንወደው የምናከብረው ኡስታዛችን ኡስታዝ ያሲን ኑሩ እንደምታስታውሱ ታሞ ነበር። አሁን ላይ ግን በቪዲዮ ብቅ ብሏል። መልእክቱን አስተላልፏል። እስከ መጨረሻው ድረስ የምትከታተሉ ከሆነ እሱንም ቪዲዮ መጋብዛችሁ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ክርስቲያን የሆናችሁ ሴቶች ሄት ሚ ፎር ዲስ። እኔ ብዙ ጊዜ ሙስሊም ሴቶች ላይ እማየው በጣም የሚገርም ቁንጅና አለ። ከሷና ከኔ አሁን 50 ዓመት የሚመስለው ማለት ነው። አንድ የገባኝ ነገር ሁሉንም ላይሆን ይችላል። በጣም በብዙ አጋጣሚ ያገኟቸው ሙስሊም ሴቶች there's beauty in them። በቃ በጣም የሚገርም ቁንጅና አላቸው። የሚገርም ቁንጅና፣ ናቹራል የሆነ ቁንጅና ነው። ደግሞ ቀባብተው አይደለም እንደኛ፣ ናቹራል የሆነ ቁንጅና ነው ያላቸው። and I ብዙ ጊዜ ጠይቃለሁ how on earth አንድ ሰው ናቹራል ሆኖ እንዴት ነው እንደዚህ ቆንጆ የሚሆነው? you know what it is? they're in peace። በነገራችን ላይ ከተፈጥሮ ጋር አይሟገቱም፣ ከእኩልነት ጋር አይሟገቱም። እንዲህ ነኝ እንዲያ ነኝ ምናምን የለም። አለ ህግ አለ። ህግጋቱ the same thing እኮ ነው። በነገራችን ላይ እኛ ጋር እነሱ ጋር ያለው ህግ እኮ አንድ ነው። ያው እኛ ሞደርን እናደርገዋለን፣ እኛ እናሻሽለዋለን፣ እናዘምነዋለን። እነሱ ጋር ህግ ነው እና በጣም የማይባቸው ውበት የሰሚሽን ውጤት ነው። የካልምነስ ውጤት ነው። የዝምታ የዝግታ ውጤት ነው። ያንዳንዶቹ ውበት ከሌሎቹ ውበት ተለይቶ አይደለም። አንዲት ሴት ልጅ ሰላማዊ ስትሆን ኢን ፒስ ስትሆን ያላት ውበት ብዙ ሙስሊሞች ላይ አይቻለሁ። አርጊውሜንታቲቭ አይደሉም፣ አይጨቃጨቁም። እኔ ማቃቸው ልክ ላልሆን ይችላል፣ ጀነራላይዝ ለማድረግ ላይ በቃ ይችላል። አይጨቃጨቁም፣ ሚናቸውን ነው የሚኖሩት። ይሄን ሁሉ ጊዜ ቤት ቁጭ ብዬ ልጅ እያሳደግኩል ምናምን ነገር አትሰሙም። አያቸው ጎረቤቶችም አሉ። they're okay raising a child። እናትነታቸው ላይ ኦኬ ናቸው፣ ሚስትነታቸው ላይ ኦኬ ናቸው። እና በጣም የማይባቸው ውበት ከካልምነስ፣ ከዝምታ፣ ከዝግታ፣ ማንነትን ከመቀበል ካለመወዳደር የመነጨ እንደሆነ በደንብ እኔ ኮንፈርም አድርጋለሁ። ልክ ካልሆንኩ ኮሬክት ታደርጉኛላችሁ። በጣም ትክክለኛ የሆነ ሀሳብ ነው። የሴት ልጅ ውበቷ ሀያ ነው ይባላል እኮ አይደል? ሀያ ስታደርግ፣ ይሄ ዝም ስትል፣ አስፈላጊ በሆነ ሰዓት ላይ ብቻ ስታወራ፣ እነዚህ ነገሮች የሴት ልጅን ውበት ያጎለዋል። ምንም ጥያቄ የለውም። ትክክልሽ። ከዛ በተጨማሪ ደግሞ የሙስሊም ሴቶች ውበታቸው ምንድነው እያለች እየተገረመች እየተናገረች ነበር። ይሄ ከሀያው ከምኑ ባሻገር ኖርማሊ እንዲህ በቃ ፊቷ፣ ቆዳዋ፣ ሁሉ ነገር የሙስሊም ሴቶች እጅግ በጣም ነው የሚያምረው እያለች ነበርና ሚስጥሩ ምንድነው? ኮሜንት ላይ ሐሳባችሁን መጻፍ ትችላላችሁ። በዚህ አጋጣሚ ክርስቲያን ወገናችን ሙስሊም እህቶቻችን በእንደዚህ አይነት መንገድ ስላሞጋገሰችልን ከልብ እናመሰግናለን። ሰሉ ዐለ ነብይ። በአንድ ወቅት ያለ ሰላት ወቅቱ ሳይደርስ የሰላት ወቅት ሳይገባ መስጊድ ውስጥ በጊዜ መጥቶ አዩት አንድ ሱሐባ። ያም ሱሐባ አቢ ኡማማ ይባላል። የአላህ መልእክተኛ ይህን ሱሐባ አዩትና ማለከ አባ ኡማማ፣ አንተ አቡ ኡማማ ሆይ ምን ሆነ ነው በዚህ ሰዓት ያለ ወቅቱ በጊዜ መስጊድ የተገኘኸው ምን ሆነ ነው ሲሉት፣ አንተ የአላህ መልእክተኛ ሆይ አላቸው፣ እዳ አስቸገረኝ፣ በእዳ ተወጠርኩኝ፣ ጨነቀኝ፣ ግራ ገባኝና አላህን ላማክረው ነው የመጣሁት፣ ለአላህ ልተነፍስ ነው የመጣሁት እና ምን ይመክሩኛል ብሎ ሲላቸው፣ የአላህ መልእክተኛ የሚከተለውን ዱዓ ካደረክ ሀጃህን አላህ ያወጣልሃል፣ የምትፈልገውን አላህ ያሳካልሃል አሉት። ምንድነው እሱም ከተባለ ለሁላችንም የሚጠቅም ነው። አላሁመ ኢኒ አዑዙ ቢከ ሚነል ሀሚ ወልሐዘን፣
وأعوذ بك من العجز والكسل وأعوذ بك من الجبن والبخل وأعوذ بك من غلبة الدين وقهر الرجال ጌታዬ ወይ እኔ ባንተ ተጠበቃለሁኝ ከሐሳብና ከጭንቀት ጌታዬ ወይ እኔ ባንተ ተጠበቃለሁኝ ከመዳከምና ከመሰላቸት ጌታዬ ወይ እኔ ባንተ ተጠበቃለሁ ከመፍራትና ስግብግብነት ወይም ስስታምነት ጌታዬ ወይ እኔ ባንተ ተጠበቃለሁኝ በእዳ ከመያዝና በሰዎች ከመሸነፍ ባንተ ተጠበቃለሁኝ የሚለውን ዱዓ አድርጋሉት የአላህ መልእክተኛ ይሄን ዱዓ ሐፍዙት በደንብ ያዙት ከታችም እጽፍላችኋለሁኝ ዱዓውን እሱን ከያዛችሁ የአላህ መልእክተኛ አለይሂ ሰላም ይሄንን እንደ መፍትሄ ብለው ያቀረቡትን ለዚህ ውድ ብርቅዬ ለሆነ ሱሐባ ለኛም መፍትሄ ይሆነናልና ኢንሻአላህ እሱ እንደተፈረጀው እኛም እንፈረጅበታለን በሐሳብ በጭንቀት በእዳ ለተወጠርን ሰዎች ይሄ ፍቱን የሆነ መድኃኒት ነው ነብዩ አለይሂ ሰላም ያለምንም ዝም ብሎ ከልብ ወለዳቸው የሚናገሩ ነብይ አይደሉምና ትእዛዙን እንፈጽም ይሄንን በደንብ አድርገን እንበል በአላህ ፍቃድ እንፈረጃለን ኢንሻአላህ አላህ ይፈርጀን ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አሚን 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 እንግዲህ በእዳ ለተጨነቀ ሰው እዳ ኑሮባችሁ ሊሆን ይችላል በተለያየ ሁኔታ ላይ ሆናችሁ ብቻ እናንተ ጋር ጭንቀት ያለባችሁ ሰዎች ኡስታዝ እንግዲህ ያስታወሰን ዱዓ አለ ይሄንን ዱዓ ሐፍዘ ነው በተደጋጋሚ እናድርግ ከዛ በተጨማሪ ሰበቡን እናድርስ ለአላህ Subhanahu Wa Ta'ala እጃችንን እንዘርጋ አላህ ጭንቀታችንን ያስወግድልናል እዳችንን ደግሞ እንድንከፍል አላህ ሁሉ ነገር ገር ያደርግልናልና በጣም አዛ ነገር ነው ማለት እኛ ዝም ብለን እኛ ራሳችን ላይ ቢጎልብን ምንም ችግር የለውም እናልፈዋለን ነገር ግን የሰው እዳ ሲኖርብን የዛ ሰውዬ አይን ያለ የዛ ሰውዬ መጨቃጨቅ አለ ምናምንና እና እጅግ በጣም ያስጨንቃል ከእንደዚህ አይነት ጣጣ ለመውጣት አንደኛ ይሄንን ዱዓ እናፍዙ ይሄንን ዱዓ እንበለው ከዛ በተጨማሪ ደግሞ ሰበብ እናድርስ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ በሁሉም የዓለም አቅጣጫ ላይ የምትገኙ ወንድም እህቶቼ የአላህ ሰላም እዝነት ረድኤት ሁላችን ጋር ይሁን ወኢዛ መሪቱ فهو يشفيني አላህ Subhanahu Wa Ta'ala ቁርአን ውስጥ ስታመም የሚያድነኝ አላህ ነው ማለታቸው ነብዩላህ ኢብራሂም ቁርአን ላይ አውስቶልናል ጤንነት ጤነኞች ራስ ላይ የምትገኝ ዘውድ ነች የሚያያት በሽተኛ ብቻ ነው ይላሉ አረቦቹ الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ውድ የምድራችን ስጦታ ነው ከጤንነት ጋር ሁሉ ነገር ትርጉም አለው ጤንነት ሲወገድ በዙሪያችሁ ያሉ ጸጋዎች ሁሉ ትርጉም ያጡባችኋል አላህ ጤንነታችን ይጠብቅልን ታዲያ በሰሞኑ በጎበኘኝ ቀለል ባለ በሽታ ላሰባችሁ ለተጨነቃችሁ ለጻፋችሁ ለከተባችሁ ለደወላችሁ መልእክት ለላካችሁ ለተጨነቃችሁ ሁሉ አላህ እናንተንም ከዚህ ምድርም ከቀጣዩ ዓለም ጭንቀት አላህ ሰላም ያደርጋችሁ የከበረ ሰላምታይና ክብሬ ለእናንተ ይድረስ አላህ በኸይር ያውሳችሁ አላህ በኸይር ያስተውሳችሁ አሁን በጥሩ ጤንነት ለገኛለሁ ምስጋና ለዓለማት ጌታ ለአላህ Subhanahu Wa Ta'ala ይሁን አልহামዱሊላህ ረብል ዓለሚን ታዲያ እግረ መንገዳችን የሚቀጥለው ጁምዓ አላህ ፈቅዶ ከተገናኘን የኹጥባ ርዕሳችን ምን ይሆን ዘንድ ሐሳብ ትሰጣላችሁ አመሰግናለሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አልহামዱሊላህ ረብል ዓለሚን አልহামዱሊላህ እንደተመለከታችሁት ነው እንግዲህ ኡስታዝ ያሲን ኑሩ አሁን ላይ አልহামዱሊላህ አፊያ ሆኛለሁ ከጤና የበለጠ ነገር የለም ምን ያህል ዋጋ እንዳለው ጤናችን ስናጣ ነው እያለ ያስታውሰን ነበር ኡስታዝ ያሲን ኑሩ እንደዚህ ሆኖ ስላየ ነው አገግሙ ስላየ ነው አላህ Subhanahu Wa Ta'ala አፊያ ስላደረገው አልহামዱሊላህ ረብል ዓለሚን ከዚህም በተሻለ ደግሞ አላህ ጨርሶ ሙሉ አፊያውን እንዲሰጠው ዱዓችን ነው ኡስታዝ ያሲን ኑሩ በዚህ አጋጣሚ የሚቀጥለው ጁምዓ ኹጥባው በምን ርዕሰ ጉዳይ ላይ ቢሆን ጥሩ ነው ብላችሁ ታስባላችሁ ብለዋል ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ ያው የሚመጣው ጁምዓ አላህ Subhanahu Wa Ta'ala ከፈቀደ እንግዲህ ኡስታዝና ኹጥባ ያደርጋል ማለት ነው ይሄ ደግሞ ምን ያህል አፊያ እንደሆነ የሚያሳይ ነውና አልহামዱሊላህ ረብል ዓለሚን አሁንም ወስዳችሁ ቪዲዮ እንግዲህ ወደ መጨረሻው ቪዲዮ ነው ይህ ቪዲዮ በመካ በመስጂድ አልሐረም ተአምር ታይቷል እስቲ ቪዲዮ እንከታተልና እንምጣ
አላሁ አክበር። በመካ መስጂደል ሐራም የተፈጠረ ተአምር ነው። ሙስሊሞች ይህን ቪዲዮ በደንብ ማዳረስ አለባችሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። ከላይ በምስሉ ላይ የምትመለከቱት የ26 ዓመቱ በድር ጆርዳናዊ ሲሆን መናገር የማይችል ነው። ኡምራ ለማድረግም ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ያቀናል። ወደ መካ መስጂደል ሐራም እንደገባ ካዕባን ሲመለከት እጁን ወደ ላይ ከፍ አድርጎ ዱዓ ማድረግ ይጀምራል። ታዲያ በርካታ ሚዲያዎች እየዘገቡ እንዳለ ከሆነ ጠዋፍ እያደረገ እያለ ነበረ ላኢላሃ ኢለላህ የሚለው ቃል ካፉ የወጣው። እሱም ደንግጦ መንቀጥቀጥም ጀምሮ ነበረ፣ ማልቀስም እንደጀመረ ተናግሯል። ሱብሃንአላህ ህልም ነበረ የመሰለኝ ላኢላሃ ኢለላህ የሚለው ቃል ከምላሴ ላይ ሲወጣ ህልም ነበር የመሰለኝ፣ በደስታም አለቀስኩኝ ሲል ተደምጧል። እጅግ ለማመን የሚከብድ ነው። በድር በ5 ዓመቱ በደረሰበት አደጋ ከ5 ዓመቱ ጀምሮ የመናገር ችሎታውን ያጣ ወጣት ነበረ። ሱብሃንአላህ። ስለዚህ ሰው እርግጠኛ ሆናችሁ ለማወቅ ከፈለጋችሁ በደንብ ማጣራት ትችላላችሁ። ሙስሊም የሆናችሁ ደግሞ ሁላችሁም ተክቢራ እያላችሁ ኮሜንቱን አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላሁ አክበር አላሁ አክበር። እጅግ በጣም አስገራሚ የሆነ አጋጣሚ ነው። እንግዲህ የተመለከታችሁት ወጣት ሙስሊም ወንድማችን መናገር አይችልም ነበረ። እንግዲህ ጧፍ እያደረገ የመጀመሪያ ቃሉ ላኢላሃ ኢለላህ ሆኗል። እጅግ በጣም አስገራሚ ነው። አልሐምዱሊላህ ረብል ዓለሚን። አላህ ሱብሓነሁ ወተዓላ ምንም የሚሳነው ጌታ አይደለም። እዛ የተከበረው ቤት ላይ ደግሞ ይህ ክስተት መከሰቱ እጅግ በጣም ልዩ ያደርገዋል። እኔ እንጃ ምን ያህል ሊደሰት እንደሚችል አላቅም። አላህ አላህ እጅግ በጣም አስገራሚ ነው። ዓለምን እያነጋገረ ያለ ቪዲዮ ነው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስፍሩ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።